እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይምና የእናቱ የእናታችን ለድንግል ማርያም ለስም አጠራሯ ክብርና ምስጋና ይገባታል። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማቸው ከፍ ከፍ ያለና የተመሰገነ ይሆንልን። ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናው በረከቱ ለዘላለም ከወዳጁ ከሕዝበ ክርስቲያን ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ነው። በኢትዮጵያዊ ንጉሥ ዳግማዊ ዳዊት ዘመን የሸግላ ሀገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ዑራኤልን በጣም አድርጎ ይወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ ሀገር አስተዳዳሪ ስለነበር እሱንም ንጉሥ መስፍን አድርጎ ሾመው። መልአኩ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ሰራ። በዚያን ዘመን በንጉሱ ገብረ መስቀል ዘመን መልአኩ ዑራኤል የአክሱም ጎበዝ ልጅ ያሬድን ጽዋ ልቦና ጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጸዋትወ ዜማን ደረሰ። ያሬድም ወደ ደብረ ዳሞ መጣና የገብረ መስቀልን የቤተ ክርስቲያን ሕንፃ እንዲህ እያለ አመሰገናት። የእውነት ነገሥት ቤተ ክርስቲያን በያክንትና በከርከዴን እንቁ ሰራት። ይህችውም ለብርሃን ጌታ ናት፣ የሥጋዋ ንጽሕና አምሳል ናት። የሕንፃዋ ሥራ ማማር አይቼ 3 ጊዜ ዘርኋት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በቤተ ክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስን ኤፍሬምን ያመጣላቸው ዘንድ ቅዱስ ዑራኤልን ሊለምኑት ተነሱ። ጸሎታቸውንም ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያውያን ጭፍሮች የዑራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስ አባ ኤፍሬም መጡና የአምላክ እናት እመቤታችን ድንግል ማርያምን ውዳሴዋና ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኙ በሦስቱ ጸዋትወ ዜማዎች በአራራይ በግዕዝና በእዝል ዘመረላት። ከዚህ በኋላ አባ አረጋዊ ንጉሥ ገብረ መስቀልና ካህኑ ያሬድ አብርሃና ጽሐ በጣና ደሴቶች ውስጥ በእመቤታችን ቅድስት ድንግል ማርያም ስም ወደ አሰሯት ቤተ ክርስቲያን ለመሄድ ተነሱ። እነሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማው ደብረ ጽዮንና ደብረ ዳሞን በመልካም መዝሙር እንዳመሰገናት ወይም ዘመረላት። በባህረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ዑራኤል ከሰማይ ወረደና አባ አረጋዊንና ያሬድን ወደ በጌ ምድር ከዚያም በጌታችን በኢየሱስ ክርስቶስ ደም የባረኳት የማሳያችሁ አነስተኛ ተራራ አለችና በእርሷ ላይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት በእመቤታችን ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባህረ ጣና ተነስተው ወደ በጌ ምድር ሄደው በተራራው አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓትም ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጦ ሳለ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያ ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊም ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ላይ ባወጣኝ እንዴት መልካም በሆን ነበር እያለ ጸለየ። ይህም ነገር ሲፈጸም ወዲያውኑ
መልአኩ ቅዱስ ዑራኤል ከሰማይ ወርዶ ወደ እርሱ መጣና አባ አረጋዊን ዙር አባ ወደ እርሷም ትወጣ ዘንድ በምስራቅ በኩል ተራራዋን ዙር፣ አስቀድሜ በባህረ ጣና ደሴት የነገርኋችሁ ተራራ ይህች ናት አለው። ለልጆች ማደሪያ አድርጋት እንደ ክርስቶስ ወንጌል ሥርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተ ጭምር ርስት አድርጎ ሰጥቷችኋልና። አባ አረጋዊ መልአኩ ቅዱስ ዑራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድም ከተራራዋ ላይ ወጡ። በሦስተኛው ቀን ንጉሡ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይም ከበታቿ የንጉሡ ሰራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረች ድንኳን ውስጥ ቁርባን ሰርቶ ለንጉሡ ገብረ መስቀል ሥጋው ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃለ ዝማሬ ንጉሡ ገብረ መስቀልና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽርሐ አርያም ዙር አባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ የዜማን ትምህርት እያስተማረ ገብረ መስቀልም በዚች ተራራ ላይ ቤተ ክርስቲያን እያሰራ 3 ዓመት ተቀመጡ። አባ አረጋዊም ከነሱ ላይ አብሮ ነበር። ከዚያም ወደ ትግራይ ማለት ወደ አክሱም ሲሄዱ በሰሜን በኩል ወደምትገኝ ደብረ ሐዊ ከምትባል ሀገር ደረሱ። በዚችም ደብረ ሐዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረና አናኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽብሃ ዘመነ መንግስት ቀጥሎ ከ8ኛው ትውልድ በኋላ በንጉሥ ስግድዛን ዘመነ መንግስት በአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባህረ ጣና ደሴት 100 ካህናት እንዲሁም በበጌ ምድር ጽርሐ አርያም ከምትባለው ደብር 40 ካህናት፣ ከአምሃራ ሀገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ በ3 ክፍል ደለደላቸውና በዚያ ክፍለ ሀገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውም ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ሰርማት በምትባል ሀገር ገቡ። የእነዚያም አለቃቸው ሁለተኛ ስሙ አባ በግዑ የተባለ ሰብስቲያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ከአለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናት ተለይተው በይፋታ ሀገር ውስጥ የእስላሙ የአሽማት ርስት ወደሆነችው ቀወት ተብላ ወደምትጠራው ቦታ ወረዱ። እስላሙንም ተአምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚህች ሀገር ውስጥ ወንጌል እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነሱም የክርስቶስን ወንጌል እንዲያስተምሩ አብያተ ክርስቲያናትን ሰሩ። አምላካችን መስዋዕቱን እንደ መልከ ጼዴቅና እንደ አብርሃም መስዋዕት የተወደደ መስዋዕት አድርጎ ተቀበለው። ከዚያችን ቤተ ክርስቲያን ሥጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱን ይሰረይለታል፣ ግሩም ከሚሆን ከሲኦል ሞትም ይድናል ሲል ቃል ኪዳን ሰጠው። በዚያ ዘመን በእርሱ እጅና ሥጋውና ደሙን በእርሱ እጅ የተቀበለ ከሮም ሀገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በየአውራጃዋ ተሰማርተዋል። ነአኩቶ ለአብም እንደዚሁ ከምስራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያን ሰራ። አስቀድሞ ስማቸውን የጠራናቸው እነዚህ ነገስታት እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ነአኩቶ ለአብ በነገሰ በ7ኛው ዓመት አባታችን አቡነ ተክለ ሃይማኖት ተወለደና ጌታችን አምላካችን ኢየሱስ ክርስቶስ
እንደ ጴጥሮስ እንደ ጳውሎስ ለኢትዮጵያ ሐዲስ ሐዋርያ አድርጎ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ አላፊ የሆነውን ዓለም ንቆ ከእናት አባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ በሚሆን ተአምራትን በመስራት በጌታችን ኢየሱስ ክርስቶስ ስም ማስተማር ጀመረ። በዚች ምድረ ከተታ ከምትባል ሀገር 3 ዓመት የሀገሪቱን ሰዎች የክርስትናን ሕግ ሲያስተማረ እያጠመቀ ኖረ። ከምድረ ከተታ ጀምሮ እስከ ምድረ ሙገር በመርሃ ቤቴም አካባቢ ሁሉ ቤተክርስቲያናትን ሰራ። ከዚህ በኋላ ይፋት ወደሚባል ሀገር ሄደና መምህረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያስተምሩ አግኝቶ በጸሎቱ ኃይል በተናቸው። በእርሷ ላይ ቅድስት በሚሆኑ በሥላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ እግዚአብሔር እናቱ እመቤታችን ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚችው ቦታ አምላክን በወለደ በእመቤታችን በድንግል ማርያም ስም ቤተክርስቲያን አሰርተው የኪዳነ ምሕረትን ጽላት ከዚያ አስገባ። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ ናሪያ ሀገር ሄዶ አንድ አምላክ በሚሆን በሥላሴ ስምና በክርስቲያን ሃይማኖት ንጉሱንና የሀገሩን ሰዎች እንዲያስተምር ቅዱስ ዑራኤል አዘዘው። በዚሁ ሀገር የወንጌል ቃል ያስተማረ ከንጉሱ ጋር ቤተ ክርስቲያናትንም ሲያሰራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራው ሀገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስና ስነ ስርዓት እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ተአምራትን በማድረግ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ዑራኤል ወደ አባ ኢየሱስ ሞዐ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከሱ ጋር ኖረ። ከአባ ኢየሱስ ሞዐ ዘንድ ከቆየ በኋላ ወደ ደብረ ዳሞ መጥቶ ከአባ ዮሐኔ ጋር 12 ዓመት ተቀመጠ። ከዚያም በአንድ ዓመቱ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድርያው ሊቀ ጳጳስ አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከሀገርህ ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመቱ 3 ጊዜ ለምን ተመላለስክ አለው። በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅን ሥራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ በሚሆን የቅዱስ ዑራኤል አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዳጆች ከልጅዋ ዘንድ አስራት የተቀበለችውን ለእርሷ አገልጋዮች እንዲሆኑ ቡሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደተመረጥክ አሳይቶኛል ነግሮኛልም። ስለዚህ ወደ ሀገር ወደ ኢትዮጵያ በሰላም ሄደና የምንኩስና ሥርዓት የሚፈልጉትን የኢትዮጵያ ሰዎች አመንኩስ ሲል አዘዘው። የእጁንም የወርቅ መስቀል ይባርክለት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሱ ከአባ ሚካኤል ዘንድ ተመለሰ። ወደ ደብረ ዳሞ ወደ አባ ዮሐኔ ሄደ። ሊቀ ጳጳሱም የነገረውና ያዘዘውን ሁሉ ነገረው። አባ ዮሐኔም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቼዋለሁ አለው። ስለዚህም የሚገኙበትን ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም ሀገር ክፍል ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሄደ በእርሷ ዘንድም በሰላም ተቀመጥ አለው። ከዚህ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያም ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመት ይኩኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ
ዕድሜያቸውም 50 ዓመት ነበር። ይህም ሃይማኖቱ የቀና ንጉሡ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅብአ መንግሥት ተቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግስቱ ወደ ሮሃ ሀገር ሄደና የጻድቁ ንጉሥ ላሊበላን ሕንጻ አይቶ በዚህችም አምሳል አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስም ቤተክርስቲያን ሰራ። የዚያችን ቤተክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖትም ሄደው ያችን ቤተክርስቲያን የሚገባውን ሥርዓት ፈጽመው ቀደሷት፣ አከበሯት። ከዚህ በኋላ ይኩኖ አምላክ ወደ ሐይቅ የባህር ደሴት ሄዶ ለአባ ኢየሱስ ሞዐ ቤተክርስቲያን ሰራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተክርስቲያን ሕንጻ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅ ነጎድጓድ የስድስት ክንፎቹን ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑን ነገራቸው። በዚችም በሐይቅ አካባቢ 44 ቤተክርስቲያናትን ሰራ። አባ ኢየሱስ ሞዐንም በኢትዮጵያ ክፍለ ሀገር ሁሉ ባሉ አድባራት ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖትንም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድካቸውን ልጆች ሁሉ አምጣልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበለበት ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውንም ቀጥሎ የተመለከተ ነው። የትግራዩ ሀገር የደብረ በንኮሉ አባ መድኃኔ እግዚእና የሰለዋው አባ ዮሐንስ፣ የአብይ አዳው አባ ዳንኤል፣ የጎንዙ አባ ግናጢዮስ፣ የጃናሞራው አባ በርተሎሜዎስ፣ የደብረ ኦፍላው ሁለተኛው አባ በርተሎሜዎስ፣ የመቅደላው የአጎቱ አባ ዮሴፍ፣ የላይኛው የበጌ ምድር አባ አሮን፣ የታሕታ የበጌ ምድር አባ ብንያም፣ የሀገረ ሙጃ አባ ሰላማ፣ የእንፍራዙ አባ ማትያስ፣ የቆለላው አባ እንድርያስ፣ ከጌቡ አባ ዮሴፍ፣ የዳዳው አርኤነ ጸጋሁ፣ የጻባምሳው አባ ዮሐንስ፣ ሁለተኛው ዮሐንስ የኦፍ አንጪ ገዳምና የኢየሩሳሌም ደብር አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ሥላሴ፣ የደማስቆ ይትባረክ እግዚእና አባ ማርቆስ፣ የአመልሳው ክርስቶስ ቤዘወነ፣ የዶርጋው አባ ክርስቶስ ሞዐ፣ የየሻውና የመርሃ ቤት አባ ፊቅጦር፣ የእምቢዞሎሙ ኮሞስ አባ ጴጥሮስ፣ የኤፋቱ አባ ዮሐንስ፣ የየጎራው አባ የዮሐንስ፣ የአጋንቾ አባ ገብረ ናዝራዊ፣ የሳፍዱ አባ ዮሐንስ፣ የዠማው አባ እስክንድርያስና የደብረ በጉ አባ ፊላታዎስ፣ የሞረቱ አባ ዜና ማርቆስ፣ የእልናቱ አባ ዮሐንስ፣ የወይባው ሀገር አባ ዮሐንስ፣ የሙገሩ አባ መስቀል ሞዐ። ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆቹ ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌውና የምሁሩ ፍሬ ቅዱስና የወሃያው አባ ገብረ ክርስቶስ እንዲሁም የአስማቱ የእህቱ ልጅ የሆነ አባ ኖሪዎስ ናቸው። በእንደዚህ ያለ ሥራ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖቱ የቀና የሆነ በንጉሡ ይኩኖ አምላክ ዘመነ መንግሥት በሰላም በክብር አረፉ። የእነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ ቅዱስ ዑራኤል ሀብተ ረድኤቱ ለዘላለም ከወዳጃችሁ ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። ዑራኤል ሆይ ከመልኮች ሁሉ ይልቅ የአንተ መልክ ጸሎት እወዳለሁ። የመልክ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ዑራኤል ሆይ
እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብር የሰማይ መላእክት አደነቁ። ኡራኤል ሆይ ያለ መናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም ላለው ኡራኤል ሆይ ክፍል ክንፍ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክንፍ በክብር ከፍ ከፍ አደረገ። ኡራኤል ሆይ እሳታዊ ያለሆነ ስዕርተ ርእስና ለርእስም ሰላም ላለው ኡራኤል ሆይ ባህረ እሳትን በዋና የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁሉ ጊዜ እንማልድሃለን። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው ኡራኤል ሆይ ቀይሃን እሳታዊ ያልሆኑ ጉንጮችና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎችም ሰላም ላለው ኡራኤል ሆይ የደጋጎች ምስራቃውያን የሰብአ ሰገል መሪ ኮከባቸው አንተነ እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍር ሰላም ላለው ኡራኤል ሆይ ትጉ የሆነ የትጉሃን አለቃ እንደመሆነ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሆነን ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና እስትንፋስ ሰላም ላለው ኡራኤል ሆይ ሰማያዊ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትከፍት ጋራ ባለመለያየት በስረ ወጥነት ለሚገኙ ከሳድህና ጉርኤ ሰላም ላለው ኡራኤል ሆይ ክብር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የተአምራት ቃለ ማጽነቅ ድምጽ በምድራችን ተሰማ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳህም ሰላም ላለው ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆነ በፊትህ የምንመላለስ የኛን ጸሎታችን ወደ አብ አቅርብልን አደርስልን። የዓለም ባለሟል የታመንክ አማላጅ ነህና ኡራኤል ሆይ የመስቀል ምልክት ያለበትን የተአምራትንና የማዳን በትረ ተአምር ለጨበጡ እጆችና ሕፅን ሰላምታ ይገባል። ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋራ ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና ኡራኤል ሆይ በተፈጥሮ ንብረታቸው ለሚያስደንቁ ለእጅህ መዝራዕትና ክንድ ለወሮችና ለመዳፍ ሰላም ላለው ኡራኤል ሆይ ማህበርን የምትባርክ ደገኛ ካህን ነህኮን በየጊዜው እርዳን ጠብቀንም ለጠላት አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና ኡራኤል ሆይ ለእጆች ጣት ሰላም ላለው በጣቶች ጫፍ ላይ ለሚያንጸባርቁ ስፍሮችም ሰላም ላለው ኡራኤል ሆይ የምስጋና ለውዝ ግውዝ የያዝ ነበልባላዊ ሙሽራ እንደመሆነ ካንተ ዘንድ ከሚመነጭ ዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰባሰባሉ። ኡራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም ላለው በሕይወት ምስጋና መብል ለተመላ ከርስም ሰላም ላለው ኡራኤል ሆይ
በብርሃናት ሁሉ ላይ የተሾምክነህና ከዕለት እኪት ሰውረን ከክፉ ነገር ሁሉ ጠብቀን። ኡራኤል ሆይ ክህሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ህሊና ልቦና ሰላምታ ይገባል። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሻ በጥረህ አንጠርጥረህ ለይ። ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ውስጣውያን ገንዘቦች ሰላም ላለው። ኡራኤል ሆይ የተፈጥሮ ባህሪ ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርት ሰላም ላለው። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንም ዘንድ እንዲሁም የእርሻችን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድም ምሕረትን ማልደህ ለምን። ኡራኤል ሆይ በአንድነቱና በሶስትነቱ ለሚሰገድለት አምላክ ስግደትና ለሚያስቀድሙ ለሁለቱ አብራኮች እሳታውያን አቋያጾች ሰላም ላለው። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለእሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽሞ ለሚፋጠኑት እግሮችና ሰኮና ሰላም ላለው። ኡራኤል ሆይ በስደት ወራት ለድንግል የግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እስክትገባ የደስታ ምስራች አበሰርካት አንተ ነህና። ኡራኤል ሆይ መዝናኛዋ በጽርሐ አርያም ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝ ሰላም ላለው። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች ቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ኡራኤል ሆይ ሁለቱ አጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም ላለው። ኡራኤል ሆይ ለሄኖክ ምስጢረ ጥበባት እንደገለጽለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅሲዮስ በዓል ጋራ በህብረት ለሚከበረው በዓል የተሰበሰቡትን ምዕመናን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምና ለእሳታዊ ስነ መልክም ሰላም ላለው። ኡራኤል ሆይ ለዕዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆኔ ከሐዘኔ ታረጋጋይ ዘንድ በሩጫ በችኮላ ፈጥነህ ወደ እኔና። አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮት ደም የረጨህ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። አቤቱ እግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ መነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳን አንስት የገለጽህ ኡራኤል ሆይ ሰማያዊን ምስጢረ ነገርና ምድራውያን መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይህች የበዓለ ሲመት ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትምና። ኡራኤል ሆይ በምዕመናን መስቀል ላይ የተሾመክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራችን አንድነታችን ሁሉ ጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህንም ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴን ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀው አንተ ኡራኤል ነህ።
የቅዱሳን ረዳታቸው ዑራኤል ሆይ ከሽቶ ይልቅ የመወደድ ዜና መዓዛ ያለ ነህና የጽጌ ሙሽራ ስለ ጼና ፍቅር የኔ ነው እኔም የሱ ነኝ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። የቅዱሳን ረዳታቸው ዑራኤል ሆይ ከሽቶ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅር የኔ ነው እኔም የሱ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ የተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋናን ፍሬ አፈራ። ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባሕሪ በክርስቶስ በክብርት በእናቱ ድንግል ማርያም ፊት እንደ ሱራፌ ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ ለእግዚአብሔር ምስጋና ይገባል። ዳግመኛም በአርአያና በምሳሌው ከአራቱ ባህሪያተ ሥጋ አምስተኛ ባህሪያተ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ የክብር ተፈጥሮም ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይ የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳችሁን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማህበር አንድነት እንዳልተባበር በሐጹረ መስቀልህ ጠረኝ። አቤቱ እንለምንሃለን፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ የጎደላቸው በትዕቢት የተነፉ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃን መነሳንስ ረይቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ዑራኤል ብለ ወደኔ ወደ አገልጋይህ እንዳይቀርቡ በኃይልህ ክንድህ አርቅልኝ። በቸርነትህም አጹር ክበበኝ። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆነ ሁሉ ሰላምን ትሰጠን ዘንድ እንለምንሃለን፣ ሁሉን ሰጥተናልና። አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስም እንወዳለንና ከፍ ከፍ አድርገን እንጂ በክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረውን ሰላምህን በሁላችን ልቦና ውስጥ ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነት ይቅርታ ይደረግልን። በዚህ መጽሐፍ ጸሎት የጸለየውን ጸሎት ሰማይ ያሳርግልን፣ ሰላምህንም ማብዛልን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች አምላካችን እግዚአብሔር ጸሎት ምስጋናችን እንዲቀበልልን ከቅዱስ ዑራኤል በረከት ረድኤት እንዲያሳትፈን አምላካችን እግዚአብሔር እንዲህ እያለ እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።
የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ሰኔ 22 ቀን በዚች ቀን የከበሩ ቅዱሳን የቆዝሞስና የድሜያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተክርስቲያናቸውም የከበረችበት ተአምራታቸውም የተገለጠበት ነው። እሊህም ዲዮማ ከምትባል ከተማ ስለ እግዚአብሔር ልጅ የታነጸች ግንብ ካለችበት አረሚያ ከምትባል ሀገር ናቸው። እናታቸው ቴዎዳዳ እግዚአብሔርን የምትፈራና የምትራራ መጻተኞችንና ድሆችን የምትወዳቸው የምትረዳቸው ናት። አባታቸውን ከሞተ በኋላ ልጆቿን እያስተማረች አሳደገቻቸው። እሊህም ሁለቱ ቆዝሞስና ድሜያኖስ የሕክምና ጥበብን ተምረው በሽተኞችን ያለ ዋጋ የሚፈወሷቸው ይልቁንም ድሆችን አብዝተው የሚረዷቸው ሆኑ። ወንድሞቻቸው ሶስቱ ግን ወደ ገዳም ሄደው መነኮሱ፣ በጾምና በጸሎት ተጠመዱ። ከአባ አጋግዮስ አደራ ባስጠበቀው በንጉሱ ቁዝ ልጅ ምክንያት ዲዮቅልጥያኖስ ክዶ የረከሱ ጣዖታትን ባመለከ ጊዜ በምዕመናን ላይ መከራ ሆነ። ገንዘብ ወዳጅ አጋግዮስ ብዙ ወርቅን ተቀብሎ የንጉስ ቁዝ ልጅ ወደ አባቱ ልኮታልና ከዚህ በኋላ የንጉስ ቁዝ ልጅ ዲዮቅልጥያኖስ ዳግመኛ ከጦር ሜዳ አግኝቶ ማረከው። እርሱንም የንጉሱን ልጅ ሰውሮ አባ አጋግዮስን ጠራው። ያንንም አደራ የሰጠውን የንጉስ ቁዝ ልጅ እንዲመጣ አዘዘው። አጋግዮስም ሙቶ ተቀብሯል ብሎ በሐሰት ተናገረ። በዚያን ጊዜ በመሰዊያው ፊት አማለው። እሳትም ከሰማይ ወርዳ እንደምታቃጥለው ጠበቀ። የእሳትም መውረዷ በዘገየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህም ከወርቅና ከብር የተሰሩ ጣዖታትን አመለከ። ቆዝሞስና ድሜያኖስ በሀገሩ ሁሉ ስለ ክርስቶስ እነርሱ እንደሚያስተምሩ ዲዮቅልጥያኖስ በሰማ ጊዜ ወደ እነርሱ እንዲያቀርቧቸው አዘዘ። በደረሱም ጊዜ ለአገረ ገዢው ለልዮስ እንዲያሰቃያቸው ሰጠው። እርሱም በብዙ ስቃዮች ማሰቃየት ጀመረ። በእሳት የሚያቃጥልበት ጊዜ አለ፣ በግርፋት የሚገርፍበት ጊዜ አለ። ሶስት ወንድሞችም እንዳሏቸው ሰምቶ እነርሱን ወደ እርሱ አስመጣቸውና አምስቱንም በመንኮራኩር ውስጥ እንዲያሰቃዩአቸው አዘዘ። ከዚህ በኋላ ከእሳት ውስጥ ጨመሯቸው። በውስጡም 3 ቀኖችና ሌሊቶች ኖሩ። ያለ ጥፋትም በጤንነት ወጡ። ዳግመኛም ከብረት አልጋ ላይ አስተኝተው ከበታቻቸው እሳትን አነደዱ። እግዚአብሔርም ያለ ጥፋት ጠበቃቸው። መኮንኑም እነርሱን ማሰቃየት በሰለቸው ጊዜ ወደ ንጉሱ መለሳቸው። ንጉሱም ዳግመኛ ታላቅ ስቃይን አሰቃያቸው። ቴዎዳዳ እናታቸውንም የምታስታግሳቸውን ንጉሱና የረከሱ ጣዖታትን የምትረግም ሆነች። በዚያን ጊዜ አንገቷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለች። ስጋዋ ግን በምድር ላይ ወድቆ ነበር። ቆዝሞስም እንዲህ ብሎ ጮኸ፣ የዚህች ሀገር ሰዎች ሆይ ይህችን አሮጊት መበለት ስጋዋን አፈር አልብሶ ይሰውራት ዘንድ ከውስጣቸው ርኅራኄ በልቡ ያደረበት የለምን? የህርማኖስ ልጅ ቅዱስ ፊቅጦርን በሰማ ጊዜ ተደፋፍሮ ስጋዋን ገንዞ ቀበራት። ንጉሱም እነርሱን ማሰቃየት በሰለቸ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ከመከራው ዘመን በኋላ ቤተክርስቲያን ተሰርታላቸው ስጋቸውን በውስጧ ኖሩ። ከእርሳቸውም ድንቆች የሆኑ ብዙ ተአምራቶች ተገለጡ። የቅዱሳኑ በረከትና ረድኤት ከሁላችን ጋር ይሁን።